ጤና ይስጥልን በመላው ዓለም የምትገኙ ተከታታዮቻችን የሰዓቱ ዜና ይዘን ቀርበናል። በኢትዮጵያ እየደረሰ ያለው የሰብአዊ መብት ጥሰት እንዲቆም መጠየቁም፣ አቢሲኒያ ባንክ ከ2500 በላይ ሰራተኞች ሊቀንስ መሆኑና ቲክቶክ በአሜሪካ መስራቱን ሊቀጥል ነው መባሉን፣ እንስሳት ኢንተርኔት መጠቀም ሊጀምሩ መሆኑን ወደ እናንተ የምናደርሳቸው ዜናዎች ናቸው። ፈጣን እውነተኛና ታማኝ መረጃ ቶሎ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። አብራችሁ እንድትቆዩ በአክብሮት እየጠየቁ እንግዳው ተፈራ ከዜናዎቹ ጋር አብሬያችሁ ዘልቃለሁ። መልካም ቆይታ። በኢትዮጵያ የሰብአዊ መብት ጥሰት ለማስቆም መንግስትና ሁሉም ተዋናዮች ተጨባጭ እርምጃ እንዲወስዱ 42 ሀገራት ጠየቁ። በኢትዮጵያ እየደረሰ ያለው የሰብአዊ መብት ጥሰትን ለማስቆም መንግስትና ሁሉም ተዋናዮች ተጨባጭ እርምጃ እንዲወስዱ 42 የአውሮፓ ህብረትና የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባል ሀገራት ጠየቁ። ሀገራቱ በአውሮፓውያኑ አቆጣጠር መስከረም 9 2025 ዓ.ም ባለፈው ማክሰኞ በጄኔቫ ባወጡት የጋራ መግለጫ በኢትዮጵያ ያለው የሰብአዊ መብት ሁኔታ በተለይም ሀሳብን በነጻነት የመናገር፣ ሰላማዊ ሰልፍ የማድረግና የመደራጀት መብቶች መገደባቸው ያሳሰባቸው መሆኑን ገልጸዋል። ለአብነትም በገለልተኛ መገናኛ ብዙሃንና ጋዜጠኞች ላይ እየደረሰ ያለው ማስፈራራትም ስጋት እንደፈጠረባቸው በመግለጽ ለእነዚህ ክስተቶች ግልጽ የሆነ ምርመራ እንዲካሄድ ጥሪ አቅርበዋል። በመሆኑም በአማራ፣ ኦሮሚያና ትግራይን ጨምሮ ግጭት ባለባቸው አካባቢዎች በኢትዮጵያ እየደረሰ ያለውን የሰብአዊ መብት ጥሰትና በደል ለማስቆም የኢትዮጵያ መንግስትና ሁሉም ተዋናዮች ተጨባጭ እርምጃ እንዲወስዱ እንጠይቃለን በማለት 42ቱ ሀገራት ለተባበሩት መንግስታት የሰብአዊ መብት ምክር ቤት ባስገቡት ደብዳቤና በጄኔቫ ባወጡት የጋራ መግለጫ ጠይቀዋል። አቢሲኒያ ባንክ ከ2500 በላይ ሰራተኞችን ሊቀንስ መሆኑ ተሰማ። አቢሲኒያ ባንክ ከ2500 በላይ ሰራተኞችን ሊቀንስ መሆኑና ለዚህም ሲባል በርካታ ሰዎች ወደ ጊዜያዊ የሰራተኛ ቋት ውስጥ እያስገባ መሆኑን የሚገልጹ ጥቆማዎች ለመሰረት ሚዲያ ደርሰዋል። የባንኩ አመራሮች ካለፈው ወር ጀምሮ ስብሰባ ላይ እንደነበሩ የታወቀ ሲሆን አሁን ላይ ለሁሉም ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኛ እንዲቀንሱ እንደታዘዙ እነዚህ የባንኩ ሰራተኞች መረጃ ያሳያል። ሁሉም ነገራችንን መስዋዕት አድርገን በብዙ ደንበኞች ዘንድ ተወዳጅ ያደረግነው ባንካችን፣ በቢሊዮን ብሮች እንዲያተርፍ ያደረግነው ባንካችን ምንም ሳናስብ ድንገት ያለምንም በቂ ምክንያት ሰው ሊቀንስ እንደሆነ በግልጽ ተነግሮናል ያሉ አንድ ስሜ እንዳይጠቀስ ያሉ ሰራተኛ ናቸው። አሁን በደመ ነፍስ ስራ እየገባን ነው። እንዲሁ ሜዳ ላይ ልጆቻችንን፣ ትዳራችንና ተስፋችንን እንዴት እንዲሁ ይውደቅ ያሉት ሰራተኛው በተጠናቀቀው የባንኩ የ5 ዓመት የስትራቴጂ ዘመን አፈጻጸም በፊት ከነበሩት ዓመታት ከነበረው የባንኩ የፋይናንሻል እና ፋይናንሻል ያልሆኑ አቋሞች አንጻር በብዙ እጥፍ ከፍ ያለ ሆኖ ይገኛል ይላሉ። መረጃዎቹ እንደሚያሳዩት ስትራቴጂካዊ በሚነደፍበት በ2019 እንደ አውሮፓውያን አቆጣጠር የባንኩ የሀብት መጠን ብር 56.9 ቢሊዮን የነበረ ሲሆን የስትራቴጂ ዘመኑ በ2024 እንደ አውሮፓውያን አቆጣጠር ሲጠናቀቅ ብር 222.14 ቢሊዮን ደርሷል። በተጨማሪም በተቀማጭ ገንዘብ መጠን ረገድ በ2019 እንደ አውሮፓውያን አቆጣጠር ብር 32 ቢሊዮን የነበረ ሲሆን የስትራቴጂ ዘመኑ በ2024 እንደ አውሮፓውያን አቆጣጠር ሲጠናቀቅ ብር 192 ቢሊዮን ደርሷል። በትርፍ መጠንም አንጻር በ2019 እንደ አውሮፓውያን አቆጣጠር ብር 1 ቢሊዮን አካባቢ የነበረ ሲሆን የስትራቴጂ ዘመኑ ሲጠናቀቅ ወደ ብር 5.83 ቢሊዮን ከፍ ብሏል። ከዚህ በተጨማሪ የባንኩ ቅርንጫፍ ከ337 ወደ 919 አድጓል። እንዲሁም የደንበኞች ቁጥር ከ1.3 ሚሊዮን ወደ 13 ሚሊዮን ደርሷል። ቲክቶክ በአሜሪካ መስራቱን ሊቀጥል ነው።
አሜሪካና ቻይና ቲክቶክ በአሜሪካ ውስጥ መስራቱን እንዲቀጥልና እገዳው እንዲቀር የሚያስችል የስምምነት ማዕቀፍ ላይ ደረሱ። የቲክቶክ የአሜሪካ አገልግሎት በአሜሪካውያን ቁጥጥር ስር ሆኖ ዳግም ይዋቀራል ተብሏል። ይህ ስምምነት ዋና ግቡ አሜሪካንን መረጃዋን በተመለከተ ያለባትን የብሔራዊ ደህንነት ስጋት መቅረፍና የውጭ ተጽዕኖ ማስወገድ ነው። የቲክቶክ ማዕቀብ ቀነ ገደብ እየደረሰ ስለነበር የስምምነት ማዕቀፉ ቲክቶክን ከመዝጋት ለመታደግ ይጠቅማል ነው የተባለው። ስምምነቱን ሙሉ ለሙሉ ለመሰረዝ ተጨማሪ ቀነ ገደብ ሊሰጥ ይችላልም ተብሏል። ፕሬዚዳንት ትራምፕ እና ዢ ስምምነቱን ከፍጻሜ ለማድረስ በቅርቡ እንደሚመክሩ ይጠበቃል። እንስሳት ኢንተርኔት መጠቀም ሊጀምሩ ነው። የግላስጎው ዩኒቨርሲቲ ተመራማሪዎች ውሾች ከባለቤቶቻቸው ጋር በቪዲዮ ጥሪ የሚያወሩበት በቀቀኖችም የራሳቸውን ጓደኞች የሚያገኙበትን የእንስሳት ኢንተርኔት ይዘው ብቅ ብለዋል። ይህ ፕሮጀክት እንስሳት መጫወቻና ምግብ ከመፈለግ ባሻገር ከአካባቢያቸው ጋር መገናኘትና የራሳቸውን ማህበራዊ ህይወት መምረጥ እንዲችሉ እድል ይሰጣቸዋል ተብሏል። በዚህ ቴክኖሎጂ የውሻ ስልክ የሚል ስም የተሰጠው መሳሪያ የተገጠመለት አንድ ውሻ በቅጽበት ወደ ባለቤቱ ቪዲዮ ጥሪ ማድረግ ይችላል። በቀቀኖችም በተመሳሳይ መልኩ ኢንተርኔቱን በመጠቀም ከሌሎች ወፎች ጋር በመስመር ላይ በመገናኘት መጫወትና መነጋገር ችለዋል። ተመራማሪዎቹ እንደሚሉት የቴክኖሎጂ እንስሳት ከሰዎች ሆነ ከሌሎች የእንስሳ ዝርያዎች ጋር እንዲግባቡ ይረዳል። ወደፊትም በመካነ አራዊት ውስጥ የሚኖሩ ዝንጀሮዎች እና ሌሎች እንስሳትም የቴክኖሎጂ በመጠቀም ጓደኝነትን መፍጠር እንደሚያስችል ተነግሯል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። አብራችሁም ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።